የዜና መጽሔት የዕለቱ መጽሔተ ዜናችን 3 ርዕሰ ጉዳዮችን በትንታኔ ያስደምጣል። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። የተጠናቀቀውን ሀገራዊ የምክክር ጉባኤ ይመለከታል። የተጠናቀቀው ሀገራዊ ምክክር ጉባኤ ኢትዮጵያውያን ከተመካከሩ ውጤት ላይ እንደሚደርሱ ማሳያ መሆኑ ተገልጿል። ጥቂት የማይባሉ የመንግስት የስራ ኃላፊዎችና ደጋፊዎች መንግስት የሚያስተዳድራቸው መገናኛ አውታሮች ኢትዮጵያ አሸንፋለች በሚል ጉባኤው ስኬታማ ሆኖ መጠናቀቁን እየገለጹ ነው። የመንግስትን አሰራር የሚተቹና በምክክሩ ላይ ልዩነት አለን የሚሉ ግለሰቦች፣ የፖለቲካ ፓርቲዎች ደግሞ ሂደቱ ግርታ እንደፈጠረባቸው በመግለጽ የልዩነት ሀሳብ እያራመዱ ይገኛሉ። የምክክር ኮሚሽኑን ያቋቋመው የህዝብ ተወካዮች ምክር ቤት የቀረቡት ምክር ሀሳቦች ለቀጣይ ለህገ መንግስታዊና ተቋማዊ ለውጦች እንዲሁም ለዘላቂ እርቅና ብሔራዊ መግባባት መሰረት የሚጥሉ ናቸው ብሏል። ሰለሞን ሙጬ ተከታዩን ዘገባ ልኮልናል። በሀገራዊ ምክክር ኮሚሽኑ ጉባኤ አብዛኛው ተመካካሪ ሙሉ በሙሉ በስምምነት የተቀበላቸው 396 ምክረ ሀሳቦች እንደነበሩ ከተመካካሪዎች የተገኘው መረጃ ያሳያል። ህብር ኢትዮጵያ ፓርቲ ከጅምሩ ለሂደቱ የተሟላ ነገር የለም፣ ትክክለኛ ተአማኒና አሳታፊ ብሔራዊ ውይይት ማድረግ አይቻልም የሚል አቋም ይዞ እንደነበር ይታወሳል። የፓርቲውን ሊቀመንበር አቶ ግርማ በቀለን ከጉባኤው ምን ተገኘ በሚለው ላይ አስተያየት ጠይቀናቸዋል። የወሰድነው አቋም ትክክል እንደነበር የሚያረጋግጥና የከሸፈ ሂደት ነበረ። በውጤቱም ምንም የተገኘ ነገር የለም። የቱንም ነገር ለመስራት ስንነሳ እንዲህ ያለውን መንገድ መከተል እንደሌለብን ትልቅ ትምህርት ሰጥቶ ያለፈ ይመስለኛል። በጉባኤው የአዲስ አበባ ጉዳይ ውዝግብ ማስነሳቱ አልቀረም። ጥቂት የማይባሉ የመንግስት የስራ ኃላፊዎችና ደጋፊዎች ብሎም መንግስት የሚቆጣጠራቸው መገናኛ አውታሮች ኢትዮጵያ አሸንፋለች በሚል እየገለጹ ነው። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ ዘላቂ መፍትሄ የሚሆኑ ያሏቸው ምክረ ሀሳቦች መፍለቃቸውን ጠቅሰው ሀሳቦቹ በቀጣይ ለፖሊሲ ማሻሻያዎች፣ ለህገ መንግስታዊና ተቋማዊ ለውጦች እንዲሁም ለዘላቂ እርቅና ብሔራዊ መግባባት መሰረት የሚጥሉ እንደሆኑ ገልጸዋል። አንድ የጉባኤው ተሳታፊ ደግሞ ተከታዩም ብለዋል። ብዙም የማግባባና ችግር የሚፈጥር ነገር ያለ መስሎ አልታየኝም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በምክክሩ ለ1 ዓመት ከቆየ በኋላ ከሂደቱ ራሱን ማግለሉ ይታወሳል። በሂደቱ ምን ውጤት ተገኘ የሚለውን የፓርቲውን ፕሬዝዳንት አብርሃም ሃይማኖትን ጠይቀናቸው እንዲህ ምላሽ ሰጥተዋል። ውይይቱ የትም እንዳልደረሰ ነው የተረዳ ነው። የገዢው ፓርቲ አጀንዳዎች የበላይነት ይዘው የተፈጸሙበት፣ ሌሎች አጀንዳዎች ደግሞ በሚገባ የበላይነት አላገኙም ወይም ማስታራቂ በመሆን አልሄዱም እና ዲያሎጉ ደግሞ ከወጣበት ወጪ አንጻር በጣም ብዙ ቢሊዮኖችን የፈጀ ነው እና የጠበቅነው የሀገሪቱን ዋና አንኳር ጉዳዮች፣ ህመሞች፣ ችግሮች የሚፈታ ወደ ተሻለ ብሔራዊ መግባባት የሚያመጣ መሆን ይችላል የሚል ጭላንጭል ተስፋ ነበረን። እንዲሁም ያስቀመጥናቸው ቅድመ ሁኔታዎች ተሟልተው እኛም የምንገባበት እድል ይፈጠራል የሚልም ነበረን። ሆኖም አሁን ባየነው ሁኔታ እንደተጠበቀው አልሆነም። ስለዚህ ያ ሁሉ ልፋት፣ ያ ሁሉ የሀገር ብር እንደከሰሩ ነው የምንቆጥረው። እንዳይሀብ የሀገራዊ ምክክር ኮሚሽን የተራዘመለት ስልጣኑ ሊያበቃ 2 ወራት ገደማ ይቀሩታል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ምክክር ቀጣይ ስራ የሚጠይቅ መሆኑን በቅዳሜው የመዝጊያ መርሃ ግብር ላይ ጠቅሰዋል። ዳያሎግ ወይም ምክክር ይጀመራል እንጂ እንዲህ በማግስቱ አያልቅም። ዶቼ ቬለ ያነጋገራቸው የሁለቱ ፓርቲዎች መሪዎች ለህዝብ ተወካዮች ምክር ቤትና ለአስፈጻሚው አካል ይቀርባሉ ከተባሉት ምክረ ሀሳቦች የሚጠብቁት ምን እንደሆነም ጠይቋቸው ምላሽ ሰጥተዋል። በዚህ 4000 ሰው ማህተምና ማረጋገጫ ይዤ እወጣለሁ ብሎ በሄደው መንገድ ሊሳካ አለመቻሉን ነው የተረዳ ነው። ከዚህ በኋላ ግን 99% በገዢው ፓርቲ ስር ባለ መንግስት የሚወሰን ስለሆነ መንግስት የፈለገውን የሚያደርግ መሆኑን፣ ሰላምና መረጋጋት ለማስፈን፣ ልማትን እውን ለማድረግ የሚያስችል ሁኔታ እንዲፈጠር መንግስት ቆም ብሎ አስቦ አሁንም እንድንነጋገር እድሉ እንዲፈጠር ነው። ሀገሪቱ አሁንም የባሰ አስቸጋሪ ጊዜ፣ ፈታኝ ጊዜ ይጠብቃታል። ሰላሟም በአጭር ጊዜ ይመጣል የሚል እምነት የለንም። ስለዚህ እንደው ምናልባት አስፈጻሚው አካል ሰከን ብሎ ጉዳዩን በተለየ ሁኔታ አይቶ እውነተኛ ዲያሎግ እንዲካሄድ ዋና ዋና ኃይሎች ተሳታፊ ሆነው አሁንም ደግመን የምንጠይቀው ጥያቄ ነው፣ መሆን አለበት ብለን የምናስበው ነው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። ተከታዩ ዘገባችንም በዚሁ በሀገራዊ ምክክር ጉባኤ ላይ ነው የሚያተኩረው። ከአዲስ አበባ ነው የደረሰን። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ የተጀመረው
የኢትዮጵያ ሀገራዊ ምክክር ጉባኤ ለ38 ቀናት ገደማ ከተደረገ የምክክር ሂደት በኋላ ባለፈው ቅዳሜ ነሐሴ 16 ቀን 2018 ዓ.ም መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ሂደቱን ከውጭ ሆነው ሲከታተሉ የቆዩ በርካታ ኢትዮጵያውያንም ተስፋና ስጋታቸውን አጋርተዋል። እንደ ሀገርና ሕዝብ ለመሰል ውይይቶች አዲስ መሆናቸውና ውጤቱን በቀላሉ እንድናጣጥሞ ሊያደርገን አይችልም የሚሉ እንዳሉ ሁሉ ምክክሩ አንድ እርምጃ በመሆኑ ተስፋዎቹ ይጎላል ያሉም በርካቶች ናቸው። ስዩም ጌቱ ከተለያዩ አካባቢዎች ነዋሪዎችን አነጋግሮ ተከታዩን ዘገባ ልኮልናል። አመሰግናለሁ። እንዳለባላለው በምክክር ሂደት ውስጥ የነበሩ ነገሮች እውነት ለመናገር እዛ ውስጥ ያለው አዳራሽ ውስጥ ያለውን ወደ ውጪ ወጥቶ ውጪ ላይ ተቃራኒ የገመድ ጉትታዎች ነው ስንመለከት የነበረው። አብዛኞቹ የተለየ ተቃራኒ ሀሳቦች ናቸው ሲያንጸባርቁ የነበሩት እና ብዙም ደስ የሚል ያየው። ይሄ ደግሞ ምንድነው የሚያሳየን ብዙም የተሻለ ነገር ተስፋ እንዳናደርግ በእኔ በኩል የተለየ ነገር አልጠብቅም። የተሻለ ነገር ይኖራል ብዬ አላስብም። ስሜ አይቶ ወዳጆ ደብረ ሊባኖስ ወረዳ ላይ ነኝ። እዚህ ቁጭ ብዬ መለከቱ ነው። በጣም ደስ እያለኝ ነው። በጣም ትርፋማ ነው የሚሆነው። ሁሉ ነገር መመካከር አገርን አንድ ያረጋል፣ ሰውን አንድ ያረጋል፣ አንድነት ያመጣል። የተናደደው የተቆጣ እንኳን ካለ ይተዋል፣ ይለቃል። በዛ በምክር ውስጥ ይሄም መቶ ያለበት ያም መቶ ያለበትን ነገር ይተዋሉ። ፍላጎትን በማቃረብ ወደ አንድነት ይመጣሉ። ከላይ ጀምሯል ወደዚህ ይመጣል ብዬ ገምታለሁ። እኔ በሀሳቤ ጠብቀዋለሁ። ትልቅ ትንሹ፣ አዋቂ ያላዋቂ፣ የተማረ ያልተማረ ይመካከርበታል። ጥሩ ነገር ይመጣል ብዬ ገምታል። የድሮውን ማስተካከሉ ጥሩ ነው። ተቃውሞ የለኝም። አሁን እየተፈጠረ ያለው ግን መፍትሄ እያገኘ አይደለም። ግን አሁን ሰላም ስለሌለ ችግር ተብሎ የአሁኑ ላይ አለመሰራቱ ትንሽ ጥሩ አይመስለኝም እንጂ ያው ያለፈው መሰራቱ ጥሩ ነው። እንደምናስበው እውነት ስናገር ምንም ለውጥ ይመጣል ብዬ የማስበው ነገር የለኝም። ለውጥማ የአሁኑን ችግር ፈቶ ነው የወደፊቱን እንጂ አሁን ችግር እያለ ችግር የለም ተብሎ ያለፈው እኮ አልፈዋል። ህዝቡም እየረሳው ነው። ራሳችን ላይ አያቶቻችን ያላየውን አሁን ነው ያየነው። በፍቃድ ባለው ከአዲስ አበባ ሀገራዊ ምክክር ኮሚሽን ጋር በተያያዘ ያው እንደ ሀገር ያው ልምምዱ የመጀመሪያ ነው ብዬ ነው የማስበው። በየጊዜው መግለጫ ሲሰጡ የነበረበት ግልጸኝነት ለመፍጠር ጥረቶች የነበሩ መሆኑን ታዝቤያለሁ። ያው ምክክር ያስፈለገውም የሀሳብ ልዩነት ስለነበረ ነው። እነዛን የሀሳብ ልዩነት ደግሞ ከታች ጀምሮ በተመረጡ ተወካዮቻችን በኩል የተከናወነ ስለሆነ ከሰዎች ጋር የሚነሱ ሀሳቦች አልፎ አልፎ እንሰማለን። ትክክለኛ ሰው አልተመረጠ የሚል ቅሬታዎች ነበሩ። ያም ሆነ ይህ ግን ሰዎቹ 40 ምናምን ቀን ወስደው ተመካክረዋል። ሁሉም አጀንዳ ላይ ቢቻል ሁሉም ሰው ይስማማበታል። ካልተቻለ ግን ገዢ ሀሳብ ተብሎ የቀረበው በምርጫ የሚለይበት ሂደት ስለሆነ ሰው ተንፍሶ ታቡ የነበሩ አጀንዳዎችን ወደ ፐብሊክ ወጥተው በዚህ ደረጃ ነፋስ መቶት ዲያሎግ መደረጉ ለኢትዮጵያ ትልቅ ምዕራፍ ነው ብዬ ነው የማስበው እና ትልቅን የሌለሽ ነው ሊባል የሚችልበት ያበለንበት ዓለም የሚጠበቅ ስላልሆነ ጅማሮ በጣም ጥሩ ነው። ዲስከሽኖቹ ሚዲያም በሶሻል ሚዲያም ኢንተርቴን የተደረጉበት አግባብ ነው ያለው። እዛ ካሁን በኋላ እነዚህ አጀንዳዎች ግጭት ይሆናሉ ብዬም አላስብም። በዚህ ሂደት ነው ያየሁት። ትልቁ ነገር ምንድን ነው? እንደሚታወቀው ምክክሩ ከመጀመሩ በፊትም በምክክሩ ወቅትም ከምክክሩ በኋላ የተለያዩ የፖለቲካ ፓርቲዎች የተለያዩ አካላት ምክክሩ ሲሳተፉ የነበሩት ራሱ የተለያየ ሀሳቦች እያንጸባረቁ ስለነበረ የጋራ ነገር ይዘው ይወጣሉ ብሎ ለማገመት የሚያስችል አይመስልም። በዚህ ሀሳብ ተለያይተናል እያሉ ስኬት ተገኝቷል የሚለው በራሱ እንዲያጠራጥር ያደርጋል። ተቃራኒ ነገር ነው የምናየው። ብዙ ጊዜ ኢትዮጵያ ውስጥ የምንመለከተው ችግር እሱም ስለሆነ ከጭቅጭቁ ማግስት ተስፋ ይገኛል፣ ጭብጥ ይገኛል። ይሄ በዚህ ይሁን የሚሉትም ሰዎች የኔ ብቻ ይሰማ፣ የእናንተ ሀሳብ ልክ አይደለም፣ የኔ ብቻ ልክ ነው የሚልም ሰው ሊመለስ ይገባል። ምንድነው ይዘን መጓዝ ያለብን? እውነትን ነው። እግዚአብሔር ከእውነተኛ ሰው ጋር ይቆማል። እግዚአብሔር ይጨመርበት እያልን ነው። እኛም ወደ ምክር መልስ እያልን እንለምነዋለን። ከተስፋ አኳያ ያው ለፊቱ ወደ ግጭት ወደ ምናምን የምናመራበት እነዚህ አጀንዳዎች ላይ ይኖራሉ ብዬ አላስብም። የሆነ አካል ልዩነቱን ይቀበላል። አብዛኛው አካል ደግሞ አጀንዳዎች ላይ ተመልሶልኛል ብሎ ስለሚያስብ የተሻለ መግባባት ይፈጠራል ብዬ አስባለሁ። ያው ህገ መንግስት ላይ ወይ ደግሞ አዋጆች ላይ እየገባ ስለሆነ የነሱ ውሳኔ ተግባራዊ የሚደረገው የመግባባት ሂደቱ በተሻለ ደረጃ ይሆናል ብዬ አስባለሁ። የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላ አባላት እውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም አሉ። አቶ እስክንድር ነጋ ዛሬ ለዶይቼ ቬለ በሰጡት ቃለ ምልልስ በአፋብን ውስጥ የተሰጣቸውን ኃላፊነት ያልተቀበሉት በውስጥና ረዣዥም ባሏቸው የውጭ ኃይሎች ጫና ምክንያት ከአመራርነት በመገፋቴ ነው ብለዋል። ከመንግስት ወታደራዊ ኃይሎችና ለጊዜው ስማቸውን መጥቀስ ካልፈለጉ ታጣቂዎች ተደጋጋሚ የግድያ ሙከራ ተደርጎባቸው እንደነበር የተናገሩት አቶ እስክንድር ከሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመግባታቸው ግን እንደማይቆጩ ተናግረዋል።
አቶ እስክንድር ነጋ ለምናቀርብለው ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። ከቅርብ ጊዜ ወዲህ የእርሶ መገደል ወይም ሞት ዜና ባልተረጋገጡ የማህበራዊ መገናኛ ገጾች በስፋት ሲንሸራሸሩ ስንመለከት ነበር። በእርግጥ ስለ እርሶ ሞት ሐሰተኛ መረጃ ሲሰራጭ ለመጀመሪያ ጊዜ አይደለም። የሐሰተኛ መረጃ ስርጭቱ መነሻ ወይም ዓላማው ምን እንደሆነ የደረሱበት ነገር አለ? አሳጥረው ቢነግሩን። ከዚህን ጀምር። እዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ የምናውቃቸውም አሉ፣ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ነው። አገዛዙ ግልጽ ስለሆነ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንለፍ። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ ያው በአባልነት መሳተፍ አንድ ነገር ነው። በንቅናቄ ውስጥ ሚናው ምንድን ነው? አሁን ተራ አባል ሆኜ ተንቀሳቀስኩኝ። ከፋኖም ከአማራ ውጭ የሆኑ ረጃጅም እጆች ገብቶበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ የሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል የማልችልበት ሁኔታ ነው የፈጠሩት። አቶ እስክንድር ረጃጅም ያሏቸውን እጆች ሊጠቅሱልን ሊያነሱልን ይችላሉ? እነማን እንደሆኑ? ለጊዜው ልለፈው። ይሄንም ጊዜው ቦታው ጊዜውም ስላልሆነ ልለፈው። እንግዲህ እንደዚያ ካሉኝ እርስዎ በአባልነት የታቀፉበት አፋብን ከሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር ጥምረት መፍጠሩን ሰምተናል። ይህንን የተፈጠረውን ጥምረት እንዴት አገኙት? የንቅናቄው አባል ስለሆኑም ጭምር ሂደቱን ያውቁታል ብዬ ነው ይህንም ጥያቄ ማነሳሎት። ጉዳዩ በብዙ ስላነጋገረም ጭምር ነው የምጠይቆት። እንዴት አገኙት? የድርጅቱ አቋም ወደ ማዕከላዊ ኮሚቴ መሰር አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ደም እየፈሰሰ ነው። በሁለት በኩል ደም እየፈሰሰ ነው። በዛኛው በኩል ደም እየፈሰሰ ነው። ሁለቱም ኢትዮጵያውያን ነን። ብዙ ደም እየፈሰሰ ነው እና በዚህ ልክ ደም አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡት ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው የወጣ ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ። ያ ትክክል አይደለም የሚለው ሌላ ጉዳይ ሆኖ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችን እያፈሰስን አሁን ያለው የአፋብን አመራር ድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። እንዳልኩት ከ7 ወር በፊት አፋሃድና አፋባሃ ተዋህደው አፋብንን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንም የተደረገው ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣው። በምርጫ ሳይሆን በምደባ ነው የተሰየመው ማለት ነው። ስለዚህ ዋና ተልዕኮ የተሰጠው ተልዕኮ ይህን አንድነት ማሳለጥ ለይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለሕዝብ ግልጽ እንዲሆንልን ነው። ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። ምን ያህል የብዙሃኑን የንቅናቄውን አባላትና ታጣቂዎች ሀሳብ ያሟላ ነው ጥያቄያችሁ የሚለውን ቢመልሱልኝ። ይህማ ሰራዊቱ ተሰብስቦ ተወያይቶ ድምፅ ሲሰጥ ነው በትክክል የምናውቀው። በቀኝም በግራም ያለው የኔ ነው በብዙሃኑ ብሎ ተጨባጭ በእውነተኛው መልስ ላይ መንደርሰው ሰራዊቱ ጋር ቀርቦ ውሳኔ ሲሰጥበት። አቶ እስክንድር ነጋ ለዓመታት ለሰብአዊ መብቶችና ለፕሬስ ነጻነት ሲታገሉ እንደነበር ይታወቃል። አሁን ደግሞ ከዚያም በኋላ ያው የፖለቲካ ፓርቲ መስርተውም በሰላማዊ መንገድ የፖለቲካ ትግል የማድረግ ሙከራ አድርገው ነበር።
ከዚያ በኋላ አሁን ከአማራ ፋኖ ህዝባዊ ንቅናቄ ጋር አባል ሆኖ የመንቀሳቀስ ደረጃ ላይ ደርሰዋል። ከሀሳብ ትግል ወደ ትጥቅ ትግል ተሸጋግረዋል። ነገሮች እርሶ ባሰቡት መንገድ እየሄዱሎ ናቸው ማለት ይቻላል ወይስ በውሳኔው ይቆጫሉ? በውሳኔ አልቆጭም። ለምን ወደ ትጥቅ ትግል ያስገባኝ የዲሞክራሲ ጥያቄ አይደለም። አንተ እንዳልከው ህይወቴን ሙሉ ለሙሉ የሰጠሁት ለዲሞክራሲ ትግሉ ነበር። ከአሜሪካ ከተመለስኩ በኋላ የታገልኩት ዋጋ የከፈልኩት በኢትዮጵያ ዲሞክራሲያዊ ስርዓት እውን እንዲሆን ነበረ። ከ2010 በኋላ ይሄ አሁን ያለው አገዛዝ ወደ ስልጣን ከመጣ በኋላ ከዲሞክራሲ ጥያቄ የበለጠ ጥያቄ ነበር። እሱ በሁለተኛ ደረጃ ያስቀመጠ ጥያቄ መጣ። እሱም የጄኖሳይድ ጥያቄ። ከአቶ እስክንድር ነጋ ጋር የተደረገውን ዘለግ ያለውን ቃለ ምልልሳችን ከአፍታ ቆይታ በኋላ በድረገጻችንና በአማራጭ የማህበራዊ መገናኛ ገጾቻችን ላይ ታገኟቸዋላችሁ። እንድታደምጡ ከወዲሁ ተጋብዛችኋል።